እሺ እንኳን ለ2018 የኢትዮጵያ አዲስ ዓመት በሰላም አደረሳችሁ። እንኳን አደረሳችሁ። እንኳን ደህና መጣችሁ። ሞራል የታለ? እንኳን ደህና መጣችሁ። ዌልኮምን። እንግዲህ እኛ ከመግባታችን በፊት እንግዶቻችን ገብተዋል። አንደች የስቶክሆልም ከንቲባ እንዲሁ አሌክሳንድራ ቮልከር በስዊድን ፓርላማ ተወካይ ናቸው። እንኳን ደህና መጣችሁ እንላለን። ቬልኮመን። እንዲሁም ማርቆስ የፓርላማ አባልና ተወካይ እንኳን ደህና መጣችሁ። ቬልኮመን። እናመሰግናለን። እንኳን ደህና መጣችሁ በሉልን። ሞራል የታለ? በደንብ በኋላ ላይ እንቀበላቸዋለን። አሁን ፕሮግራማችንን ለመጀመር በሀገራችን ባህል ወግ ልማድ መሰረት በአባቶቻችን ጸሎት አድርገን እንጀምራለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአሜን ወትንሐፀን እገደከ ሰይጣን በቅድመ ዛቲ እምነ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም። አቤቱ ቅዱስ አምላክ ሆይ ሰዓተ ማልቱን ባርከ ቀድሰ ስለዋልከን እናመሰግንሃለን። ተረፈ ጊዜያችንን ደግሞ ባርከ ቀድሰ እንድታውለን እንለምንሃለን። የቸርነት የምሕረት የፍቅር ጌታ አሮጌውን ዘመን በሰላም አስፈጽመ 2018ን በሰላም እንድናይ ስለፈቀድክልን ስም ለዘላለም የተመሰገነ ይሁን። አቤቱ ቅዱስ አምላክ ሆይ የቸርነት ባለቤት የምሕረት ጌታ እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላምና በጤና አሸጋገረን። ለሀገራችን ሰላም፣ ለዓለም ሁሉ ሰላምን፣ ለተሰደዱት በምርኮ ላሉት በሰላም ወደ ሀገራቸው የሚመለሱበት ዘመን ያደርግልን። ሰላም የምናገኝበት፣ ፍቅር የምናገኝበት፣ መተሳሰብና አንድነትን የምናሰፍንበት ዘመን ያደርግልን። የሚመጣውን አዲሱን ዘመን በሰላም እንዳስጀመርከን በሰላም እንድታስፈጽመን እንለምንሃለን። አቤቱ ቅዱስ አምላክ ሆይ ምሕረትህ ቸርነትን ከእኛ እንዳታረቅብን እንለምንሃለን። በሀገራችን ያለውን መገዳደሉን ደም መፍሰሱን ሁሉ በአዲሱ ዓመት እንድታስቆም እንለምንሃለን። የቸርነት አምላክ የምሕረት ጌታ ፍቅር የማያልቅበት እስከ መስቀል ድረስ በፍጹም ፍቅር የወደድከን አቤቱ ቅዱስ አምላክ ሆይ ይህችን ሰዓት እንድናይ ወደ ፈቅደ ስለሰጠህን እናመሰግንሃለን። በቅድሚያ የኢትዮጵያ ዘመን መለወጫ በዓል ምክንያት በማድረግ ላደረጋችሁልን ጥሪ በጣም ከፍ ያለ ምስጋናችን ያቀረበን ዘመኑ የፍቅር፣ የሰላም፣ የእድገትን፣ የእዝነትና የመረዳዳት እንዲሆንልን እንመኛለን። የዘንድሮ አዲስ ዓመት ከሌሎች ልዩ የሚያደርገው 1500ኛው የመውሊድ በዓል በተከበረ ማግስት ብቻ ሳይሆን ታላቁ የህዳሴ ግድብ ግንባታው ተጠናቆ ለምርቃት በመብቃቱ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ሀገራችን በልባችን ይዘን በስዊድን ሀገር የምንኖር ኢትዮጵያን በያለንበት ሰላማችንን ያበዛልን ዘንድ ፈጣሪ እንለምነዋለን። ነገር ግን እንኳን ደህና መጣ ለማለት ሁላችንም የማንበላ ማለት ነው። ምግብ ላይ ተሆኖ ስለማይነሳ የማንበላው ከመቀመጫችን ብድግራችን እየገባ ይገኛል። እባካችሁን ከመቀመጫችሁ ብድግ ብላችሁ ሁላችንም እንኳን ደህና መጣ በለው።
እንኳን ደህና መጣችሁ። በቅድሚያ ሁላችሁ እናመሰግናለን በዛሬው ቀን እዚህ ስለተገኛችሁ ነው ማለት ነው። እንግዶች አሉን፣ የክብር እንግዶች፣ ብዙ የክብር እንግዶች አሉ። ብዙም ማከብራቸው እዚህ ደግሞ እህት ወንድሞች አላችሁ፣ በግል የጠራዋችሁ ሁሉ አላችሁ። እንኳን ደህና መጣችሁ ሁላችሁ። Aska framföra några hälsningar till mina kära vänner och hedersgäster. Alexandra, Anders och Marcus. Han är ny för oss. De andra två är kära vänner sedan tidigare. Du är jättevälkommen och vi hoppas att vi kommer att se dig i framtiden också. Vi kommer att ha att göra, diskutera. ዋናው ደግሞ እንግዳችን አለ መሳይ መኮንን። እንግዲህ መሳይን ማስተዋወቅ አይ ቲንክ ሁላችሁም ታውቁታላችሁና አስፈላጊ አይመስለኝም። ይሄን 32ኛ ዓመታችንን ስናከብርና የኢትዮጵያ በተለይ የኢትዮጵያን አዲስ ዓመት ስናከብር ብዙ ነገሮች በጭንቅላታችን ይመጣሉ። አገራችን ያለው ሁኔታ አዲስ ዓመት ሲከበር እንዴት እንደነበረ በልጅነት ያየነው ያ ሁሉ ትዝ ይለናል። ብዙ ትዝታ አለና ሀገራችን ሁላችንም። ለማንኛውም እዚህ መሰባሰባችን ራሱ ማንነታችንን ይገልጻል፣ የአንድነታችን ምልክት ነው። ወደፊትም የአንድነታችን እንዲቀጥል እንመኛለን። የኛ ምኞት ብቻ አይበቃም፣ የእናንተ ምኞትና ትብብር ያስፈልጋል። እንግዲህ የኢትዮጵያ ድምፅ ሬዲዮ ላለፉት 32 ዓመታት በአቅሙ ብዙ ነገሮችን ሰርቷል። እንደው በጥቂቱ ለመጥቀስ ያህል በስዊድን የኢትዮጵያ ድምፅ ሬዲዮ ያለፈውን 2017 ዓመተ ምህረት አጠናቆ 2018 ዓመተ ምህረትን ለመቀበል በታላቅ ዝግጅት ላይ ይገኛል። ራዲዮናችን ዓመቱን በተቻለ ሁሉ የኢትዮጵያን የሁሉም ድምፅ ለመሆን ተግቷል፣ ለመስራት ሞክሯል። ራዲዮኑ መሰረታዊ የሚዲያ መርሆዎች የሆኑትን ኃላፊነት፣ ግልጽነት፣ ገለልተኛነት፣ ነፃነትና ድምፅ ላጡ በተለይ ድምፅ ላጡ ድምፅ መሆኑን ተቀዳሚ መርሃችን አድርገን ሰርተናል። እንዲሁም የሬዲዮኑ ተደራሽነት ወይም ራዲዮ አፕሊካቢሊቲ መስፈርቶች የሆኑትን ሳቢነትን፣ ተደማጭነትን ለማሟላትም የበኩላችንን ጥረናልና ለተለያዩ አካላት ድምፅ ከመሆን ባሻገር ጠቃሚና አስተማሪ ይዘት ያላቸውን ፕሮግራሞችም ለማቅረብ ሞክረናል። ተደራሽነቱን ዘመኑ ባፈራቸው የማህበራዊ ሚዲያዎች ተጠቅመን ስርጭቱን ለማዳረስ ታትረናል። በዩቱብ አማካኝነት ዓመቱን ሙሉ ፕሮግራማችንን በቀጥታ ተደራሽ አድርገናል። በቲክቶክ የማህበራዊ ሚዲያ ገጻችን ደግሞ የተለያዩ አጫጭር የሬዲዮ ፕሮግራሞቻችንን ክፍሎቹን ለማዳረስ ሞክረናል። ዘመኑ ለሬዲዮ ሚዲያ አስቸጋሪ የሚባል ነው። የማህበራዊ ሚዲያው እንዳሸን ፈልቶ በማይረባ እንቶ ፈንቶ ጊዜውን ያባክናል። በየዕለቱ አጀንዳ ተፈጥሮለት እርስ በርስ ይባላል። በማይረባው ሁሉ እንደ ጎርፍ ይፈሳል። አብዛኛው ሚዲያ ጆሮ ለመያዝ ብቻ ኃላፊነት በጎደለው መልኩ ተሰማርቷል። ስለ ሀገር ችግር ከማሰብ ይልቅ ሌት ተቀን የማያበራ አጀንዳ ይሰጠዋል። ሚዲያው ህዝባችን ኃላፊነትን እንዲዘነጋ የሚገባውን እንዳይጠይቅ ተጋርዶበታል። ግርዶሹ እጅግ ጠጣር ነው። የጋረደውን ገላልጦ ማሳየት የዘመኑ ፈተና ነው። የሚዲያው ትግል ከባድ ነው። ዛሬ ብዙ አዋቂዎች ዝም ብለው ቦታቸውን ለደፋር ባዶ ጨዋሂዎች አስረክበዋል። ዛሬ ነውረኝነት፣ ብልግናና ስርዓት አልበኝነት እንደ ጉድ በሚቸበቸብበት የሚዲያ ዓለም የሰዎችን ትኩረት የቁም ነገር ተናግሮ መሳብ ከባድ ነው። ሌላው ህዝባችን እምነት አጥቷል። የመጣው የሄደው ሁሉ ደጋግሞ ከድቶታልና እምነት አጥቷል። ተአማኒነት ለሚዲያው ፈተና ነው። ቀልፎ ጣዮች በበዙበት ሰው ከሚሰራው እልፍ መልካም ስራዎች
ክፉን ብቻ እየለቀመ ነገርን እያጣመሙ ክፋትን የሚዘሩ በስተዋል። አብዛኛው ሚዲያ ህብረትን፣ አንድነትን ሳይሆን መለያየትን ነው የሚሰብከው። የኢትዮጵያ ድምፅ ሬዲዮ ህዝባችንን ለመተንፈስ እንዲችል የተቻለውን ህዝባዊ ኃላፊነቱን በተቻለው አቅም ተወጥቷል። በተለያዩ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ወቅታዊና አንገብጋቢ ጉዳዮች ላይ ተሳትፈናል። ደረቅም አልነበርንም። የተለያዩ መዝናናዎችንም አቅርበናል። የኢትዮጵያ ድምፅ ሬዲዮ በአመቱ የካሜራ ግዢ በመፈጸም በዩቱብ ቻናላችን በቪዲዮም ጭምር ስርጭታችንን ለማቅረብ ችለናል። በዩቲዩብ የቀጥታ ስርጭታችን በአመቱ ከሸፈናቸው መካከል በከፊል ለመጥቀስ የተከበሩ አሌክሳንድራ ቮልኬር በፓርላማ ስለ ኢትዮጵያ በተለይም ስለ አማራው ችግር ባቀረቡበት ወቅት የአድዋ ድል በህብረት ሲከበር ከቦታው በቀጥታ አስተላልፈናል። የዶክተር ፍቅሩ ማሩ የቀብር ስነ ስርዓትና በዚህ በስዊድን ስቶክሆልም የተደረጉ ታላላቅ ሰልፎችን ከቦታው በመገኘት በቀጥታ አቅርበናል። መቼም አብዛኞቻችን ከሀገር ርቀናል፣ ለስጋችን ሞቆናል፣ ጠግበናል፣ ደልቶናል እና አያገባኝም ስለ ሀገሬ ስለ ወገኔ አይገደኝም ማለት አይቻለንም። ሰዎች ነንና እንደ ሰው እንደ ማንኛውም ሰው ከስጋና ከደም የተሰራንንና ህዝባችን ከምንም በላይ ቀዳሚ አጀንዳችን ነው። ሀገራችን ቤታችን ናት። የሀገርና የህዝብ ጥቅም ከማንም ይበልጣል። ሁሉም ኃላፊ ነው። ጦርነትና ግጭት ጠፍቶ ሰላም እንዲሰፍን ህዝባችን መከራው ቢቀነስለት ወደ እውነተኛ ልማት እንዲገባ የሁል ጊዜ ምኞታችን ነው። አገራችን እንድትቀጥል እንታገላለን። ከምንም በላይ አገራችን ዞሮ መግቢያችን እናታችን ናትና። በአውሮፓ ደረጃ እንደ ኢትዮጵያ ድምፅ ሬዲዮ ረጅም ዘመን ያስቆጠረ የሚዲያ ተቋም የለም። በእነዚህ ሁሉ ዘመናት ህዝባችንን ቅድሚያ ሰጥተን ሰርተናል። ራዲዮናችን በፊት ሲያደርገው እንደነበረው ወገንተኝነቱ ለህዝብና ለሀገር እንደሆነ ምንም ጥርጣሬ የለው። የምንሰራው ለተለየ ዝና፣ የኢኮኖሚ ጥቅም መሻት አይደለም። የማንንም አጀንዳም አናራምድም። ህዝብ የማወቅ መብት አለው በሚለው መርሃችን ስለ ህዝባችን መከራ አሳውቀናል። ከአድማጮቻችን ጋር በጋራ ተወያይተናል። በተለያየ ወቅት በህዝባችን ላይ የሚደርሰውን መከራ እንዲገታ ድጋፍ ለሚያሻው አካል አድርሰናል። ከህዝባችን ጋር በሚታዘነው አዝነን፣ በሚያስደስተው ተደስተን የአብሮነት ስሜት እንዲዳብር ጥረናል። የሬዲዮ ዝግጅት ክፍል አባላት በየሳምንቱ አርብ ምሽት እየተገናኘን ዘወትር እሁድ ስለሚቀርበው ስለ ፕሮግራም ተወያይተን፣ ተመካክረን፣ ተከራክረን፣ ተጨቃጭቀን ሀሳቡን በጋራ አዳብረን እንዲቀርብ የበኩላችንን ጥረት አድርገናል። ፕሮግራሙ የሰመረ እንዲሆን የተቻለንን ሁሉ አድርገናል። ይህን ስንል በቂ ነበር ለማለት አይደለም። ከሰራነው የጎደለው ይበልጣልና። ዛሬ የነገር ሰው ነው። ዛሬ የዘራነውን ነገ እናጭዳለን። ዛሬ ላይ የሬዲዮኑ መሰረት በአስተማማኝ መሰረት ላይ ተጥሏል ብለን እናምናለን። መሰረቱ ጥሩ እስከሆነ ድረስ ሁሉም የበኩሉን ጠጠር ከወረወረ ራዲዮናችን አስተማማኝ ትሆናለች። ዘመኑ እጅግ አስጨናቂ ነው። ዓለም በፈጣን ለውጥ ላይ ትገኛለች። ነገ የሚከተለውን ለመተንበይ ያዳግታል። እኛም እንደ ኢትዮጵያዊ ማህበረሰብ ስለ ቀጣዩ ዕጣ ፈንታችን በጋራ መቆም ይኖርብናል። የኢትዮጵያ ድምፅ ማህበረሰባችንን በተለይም በዚህ በሀገረ ስዊድን የሚገኘውን የኢትዮጵያዊ አንድ አይነት ስነ ልቦናን በመያዝ የጋራችን ድምፅ እንዲሆን ነው ፍላጎታችን። ሬዲዮናችን የሁሉም በተለይም በስቶክሆልም ስዊድን ነዋሪዎች ሁሉም እንደ ራሳቸው እንዲያዩት እንጥራለን። በዚህ ሂደት ውስጥ በስራ ሂደት በስህተት ያስቀየምነው ካለ ይቅርታችን በያላችሁበት ይድረሳችሁ። ዛሬ መስከረም 3 ወይም ሴፕቴምበር 13 በሃሉንዳ ፎልኬችስ ባዘጋጀነው የኢትዮጵያ 2018 አዲስ ዓመት የበዓል ዝግጅትና የሬዲዮናችን 32ኛ የምስራት በዓል ላይ የተገኛችሁ ሁሉ እናመሰግናለን። የኢትዮጵያ ድምፅ ሬዲዮ የሁላችንም ድምፅ እንደሆነ እንዲቀጥል በራችን ለሁሉም
ክፍት ነው። መልካም በዓል፣ መልካም አዲስ ዓመት 2018 የሰላም፣ የጤና፣ የአንድነት እንዲሆንላችሁ እንዲሆንልን እንመኛለን። የኢትዮጵያ ድምፅ ሬዲዮ የሁሉም ድምፅ። አመሰግናለሁ። አቶ አህመድን የኢትዮጵያ ድምፅ ራዲዮ በስዊድን ዋና ስራ አስኪያጅ ከልብ አድርገን እናመሰግናለን። አሁንም ጎት ንትዮር መልካም አዲስ ዓመት። Bye.
ኢትዮጵያውያን የራሳችን የዘመን አቆጣጠር ያለን ህዝቦች ነን። በዚያም መሰረት አዲስ ዓመታችንን እያከበርን እንገኛለን። እንግዶቻችን ሁላችሁንም ከልብ እናመሰግናለን። ከኔዘርላንድ ጭምር የመጡ ሰዎች አግኝቻለሁ። ከዮቶቦሪ፣ ከስቶክሆልም ደግሞ ዋናው ከሁሉም ከተለያየ ቦታ የመጣችሁ አላችሁ። እጅግ ከልብ ነው የምናመሰግነው። ቀጣይ ያው እንግዶቻችን ንግግር ያደርጋሉ። እንግዶቻችን እንኳን ደህና መጣችሁ። እንዲሁም ደግሞ የሚያስተላልፉት መልእክት ካለ እንዲያስተላልፉ ነው የምንጋብዘው። በዚህ ደረጃ በትርጉም አህመድ ያግዘናል ማለት ነው። ሰላም ነው። መልካም አዲስ ዓመት። Mitt namn är Anders Östberg och det som vi kommer att ha mest att göra med varandra under kommande och i fredags, det vill säga igår, så har vi skickat ut då direktiv för att kunna se hur vi kan nå en väg framåt. Jag kommer också komma till mäskelfirandet för att förklara ytterligare exakt i detalj hur vi tänker och hur vi tänker gå framåt. Jag kommer också uttrycka min stora tacksamhet mot församlingen för deras ihärdiga arbete och vi kommer att hitta en väg framåt för att kyrkan ska... ሀክሴትራ መሰለኝ የሚገኘውን የኢትዮጵያን ምድር ቤተክርስቲያን በተመለከተ ቆንጆ ስብሰባ አድርገን ነበረ። እዛ ላይ ነው የሚያተኩሩት። አሁን እነሱ ለመርዳት የስቶክሆልምስ ኮሚዩን ያንን ለመርዳት ትልቅ ጥረት እያደረገ ነው። እኛ ደግሞ ይሄንን እንደምናደንቅ ሲናገሩ ማጨብጨብ እግዚአብሔር ይስጥልን ማለት ነው። kom på när jag gick hit att jag tror faktiskt precis vartenda år jag varit här att det har blivit fantastiskt väder. Det är ju faktiskt helt otroligt. Jag är så glad att få vara med om ert fina firande som ni har här. Det är en stor ära att få vara på plats. Och även om det är en fin dag och vi verkligen firar idag så kan vi också konstatera att det också är ett år där vi inte har sett den utveckling vi vill. Där det verkligen har fortsatt att vara väldigt tråkig utveckling i Etiopien. Där vi fortsätter ta del av tråkiga nyheter och det är verkligen dags för förändring. Det är helt oacceptabelt att civila ska dödas. Det är helt oacceptabelt att man använder sig av drönare för att döda civila. Och att man massarresterar godtyckligt människor. Det är helt oacceptabelt. Jag hade verkligen önskat att också Sverige skulle ta en mycket mer framträdande roll i utrikespolitiken. Att vi skulle leda vägen, ta initiativ för att få fred och få verkligen stå upp för allas mänskliga rättigheter. Inte minst också då i Etiopien. Så att, men stort tack! በመምጣቴ ደስ ብሎኛል። በተለይ ደግሞ ወይዘሩም ራሱ ለዚህ ዝግጅት ተዘጋጅቶ የጠበቀ ይመስላል። ያው በእውነት ያስመስላል። ቀጥላ የተናገረችው የፓርላማው አባል በጣም የሚያሳዝን ሁኔታ ነው ኢትዮጵያ ውስጥ ያለው። ህዝብ ይገደላል፣ ይሰደዳል፣ በድሮን ህፃናቶች፣ ወላጆች ይጨፈጨፋሉ። ይሄንን ስዊድን በከፊል ለፊት ሆና በዓለም ፊት ማጋለጥ አለባት፣ መታገል አለባት። የሚያሳዝን ነው። ይሄ መቀጠል የለበትም። ለዚህ የተቻለንን እንሰራለን ያለችው አንድ ጊዜ በድጋሚ አጨብጭቡላት። አይጎዳችሁ። አሁን ደግሞ ማርቆስ ካሊፋቲዲስ የታወቁት የስዊድን ግሬክ ጸሐፊ ልጅ ናቸው። እሳቸው የሃንደልስ ሄግስኩላን እዚህ ስዊድን ውስጥ የታወቀው የኢኮኖሚ ዩኒቨርሲቲ እንትን ናቸው፣ ዶሰንት ናቸው። ፒኤችዲያቸውን ዶክትሬታቸውን የሰሩ እንግዲህ ፕሮፌሰር መሆን የቀራቸው የፓርላማውም አባል ናቸው። እንደተነገረኝ ከሆነ የፓርላማው የሞደርናይዜሽን እንትን የማን ነው የፓርቲያቸውን የሶሻል ዴሞክራቲክ ፓርቲን ሞደርን ለማድረግ የሚመሩት ግሩፕ አለ እና በጣም ትልቅ እንትን ናቸው። እውነት ለመናገር አላውቃቸውም ነበር። ተደውሎ ነው የተጠየቁት። ለመምጣት ይፈልጋሉ በኢትዮጵያኖች ዝግጅት ላይ። እንግዲህ ወሬው ይወራል፣ በፓርቲዎች መካከል በየጊዜው ይወራል። ለመምጣት ይፈልጋሉና ትፈቅዳለህ ወይ ተባለ። ደስ ነው የሚለን እኛ ዘመድ ወዳጅ የምንወድ ሰዎች ነን ኢትዮጵያኖች፣ ይምጡ ብለናቸው ይኸው ከኛ ጋር ተገኝተዋል። ያ berättade att det är första gången att du är här och att du är en känd författares son, Kalifatidis. Och du är docent och Handelshögskolan samtidigt som du är
riksdagsledamot och enligt uppgift som jag har fått är du ordförande eller leder en grupp som ska modernisera, vad vet jag, socialdemokratin, vilket är bra tycker jag. Så varsågod, kort vad du vill säga. Varsågod. Tack så hemskt mycket. Jag tror jag ska stå här för en bit ifrån. Tack så mycket för möjligheten att vara här. Jag instämmer naturligtvis i det Alexandra som verkligen arbetar med frågorna om Etiopien i riksdagen varje dag. Instämmer med hennes lyckönskningar om en bättre utveckling. Jag tänkte ta mig friheten att tala lite om Sverige och socialdemokratin. Och jag tänker så här. Vi socialdemokrater, vi vill att Sverige och Stockholm inte minst ska vara ett öppet land, en öppen stad, en stad och ett land för alla. Och vi socialdemokrater, vi tror att vi blir mer öppna mot världen och mer välkomnande när vi har ett starkt samhälle. Och det är vad vår politik nu i det kyrkoval som pågår 8 dagar till och de val som vi har nästa år här i landet 2026 handlar om. För mig och för oss socialdemokrater ska vi bygga ett starkare Sverige och Stockholm, öppet mot världen, eller ska vi sluta oss i ett räddhågset rätt samhälle? För det är vad det handlar om. Återigen, stort tack att du får komma hit. Nu ska vi se Melkem Addis Ahmed. በብዛት ያወሩት ስለ ስዊድን እበት መሆን ሁሉንም የምትንከባከብ ሀገር እንድትሆን ነው የምንፈልገው እኛ ሶሻል ዴሞክራቶች። እናንተም ወደኛ ስትመጡ እኛም ወደ እናንተ ስንመጣ በጋራ ሆነን የጋራችንን አገር እናደርጋታለን ነው ያሉት። ሌላው በብዛት የተናገሩት ደግሞ ስለ አሌክሳንድራ ነው የተናገሩት። እንግዲህ ፓርላማ ውስጥ ያው ስለ ኢትዮጵያ በየቀኑ ነው አሌክሳንድራ ፓርላማ ውስጥ የሚጨቃጨቁት የሚከራከሩት የኢትዮጵያን ጉዳይ የሚያነሱት። ስለዚህ የታደላችሁ ናችሁ ነው የሚሉት። እስቲ አንዴ ለአሌክሳንድራ ማጨብጡ ጎሽ እንደዚህ ነው እና በጣም እናመሰግናለን። ያታካ እርሱ ሄምስ mycket. Deras älskling, jag måste säga, jag lovar. Alla älskar dig och de har följt vad du har pratat i riksdagen. Och du kommer så småningom också du. Anders, att inte tala om honom. Anders är Anders. Etiopiernas Anders. Så, tack snälla. Vi kommer så småningom. Anna aktivist Messai እንዲሁም የአንከር ሚዲያ በጣም ደስ ብሎኛል ስላገኘኋችሁ። የዛሬ 9 ዓመት ነው የመጣሁት እዚህ ስዊድን። ይሄ 3ኛ ጊዜ ነው ስመጣ። ትንሽ በቁጥር አንሳችኋል። እንደዛ ያኔ እንደነበረው አይነት ህብረት እንደዛ በጣም ተሰባስባችሁ አለማየት ትንሽ ቅር ቢለኝም ግን ይሄንን አስተካክላችሁ ህብረታችሁን አንድነታችሁን ዳግም አምጥታችሁ ወደፊት ሁላችንም ተሰባስበን የምናከብረው አዲስ ዓመት እንዲሆን ነው የምመኘው። ሀገራችን ትልቅ ችግር ላይ ነው ያለችው። በእርግጥ የአዲስ ዓመት በዓል ስለሆነ ፖለቲካ ብዙም መናገር አልፈልግም፣ ግን በጣም ትልቅ አደጋ ላይ ትልቅ ችግር ላይ ነው ያለነው። አንድነት ህብረት ያስፈልገናል፣ ጥንካሬ ያስፈልገናል። የእናንተ አንድነት ሀገር ቤት ትልቅ ትርጉም አለው። ስለዚህ አንድነት ይዛችሁ ህብረት ኖሯችሁ ኢትዮጵያን ከመጣባት መከራ ከመጣባት አደጋ ትልቅ የሉና አደጋ ውስጥ ያለችው ለዛም ሁላችንም በህብረት በአንድነት ሆነን ኢትዮጵያን እንድናድናት በዚህ አጋጣሚ ጥሪ ያቀርባለሁ። መልካም አዲስ ዓመት፣ መልካም በዓል። እንኳን አደረሳችሁ፣ እንኳን አደረሰ። እሺ፣ ጋዜጠኛና አክቲቪስት መሳይ እናመሰግናለን። እንኳን ደህና መጣ። እንኳን ለ2018
የኢትዮጵያ አዲስ ዓመት በሰላም አደረሰክ። ምን ጊዜም ደጋፊያችን ስለሆናችሁ ከልብ እናመሰግናለን። ግን ለመጀመሪያ ጊዜ አንድ ሰው እንጥራና እስኪ አበበ ጋራጅ እስኪ ወደ መድረክ አንዴ። አበበ እንግዲህ እዛ የምትመለከቱት ይሄ ፕሮግራም እውን እንዲሆን ስፖንሰር በማድረግ ምን ጊዜም ከጎናችሁ ነኝ እራሱ ደውሎ ብታግዛችሁ ብሎ ያገዘ ስለሆነ ከልብ እናመሰግናለን። እድሜና ጤና ይስጥልን። እናንተ ሞራል አንድ ጊዜ እናመሰግናለን። ሁሉንም ይህንን ፕሮግራም ለማቃናት ስፖንሰር የሆኑትን ሁሉ እናመሰግናለን። ቀጣይ እንዴት ነው? ባህል ልዩ የባህል ፋሽን ሾው ተዘጋጅተናል እያሉ ነው። አሁን ኢትዮጵያ እንግዲህ እንደሚታወቀው በጣም ትልቅና ብዙ የባህል ቱቦዎች ያለባት ሀገር ነች። ከነዚህ መካከል አሁን ለጊዜው በትንሹ ያገኘ ነው። ምናልባት ብዙ የተሟላ ላይሆን ይችላል፣ ግን ታዳጊዎች ናቸው የሚያቀርቡትና ያን ነገር ታሳቢ በማድረግ ለቀጣይ በተሟላ መልኩ እስከሚቀርብ ድረስ አሁን ባለው እንቀጥላለን። ታዳጊዎቻችን ያቀርቡልናል። የኮሶ ባህላዊ አለባበስ የምትመለከቱት በኢትዮጵያ ደቡብ ኢትዮጵያ ውስጥ የሚለበስ አለባበስ ከፋ አሎች ነበረ ወጥር ወጥር ነጠር ነጠር ምን አመጣው ባልኩኝ ፍቅር በጠር በጠር ይዤው በሚስጥር በሩ ርቆሽ ለውጣልሽ ባጠረ ስሜ ክልል የሚለበስ የአለባበስ ዘይቤ ነው። ከነ ማባረር ጭራው ድረስ ነው። ይህም የምትመለከቱት እንግዲህ ወደ ሸዋ አካባቢ የሚለበስ አለባበስ ነው። እሺ ቀጥል ሙዚቃው። ጠቦ ጫማ ማንከን ያውቆት ለከሸማ
በዚህ ስራ ላይ ህፃናቶች ልጆች ይዘው እንዲመጡ ለተባበሩን ለሜሪና ኪሩቤል፣ ሚሚና ዳዊት፣ ኪንግ ሰለሞን ከፍ ያለ ምስጋና ያቀርባለሁ። በዚህ ላይ ደግሞ አዳራሽ በመከራየት ሲራጅ አንዳንድ አልባሳት በመስጠት ደግሞ መልካም ተባብራናለች። ሁላችሁንም አመሰግናለሁ። መልካም አዲስ ዓመት። አመሰግናለን። እነዚህ ታዳጊዎች በዚህ ሰዓት ይህን ፕሮግራም ማቅረባቸው በጣም ደስ የሚለው እናመሰግናለን። መልካም አዲስ ዓመት። አጨብጭቡላቸው እስኪ አንዴ ሞራል አንዴ ያ በጣም ነው። እናመሰግናለን። የስቶክሆልም ከንቲባ የሆኑትን አንደሽ ኦሽተበሪ ወደ መድረክ እንጋብዛለን። we would like to invite Anders Osterberg. Välkommen. የታል ሞራል ራሱ ወደኛ አበድሩን እስቲ ሞራል። በነገራችን ላይ አንደሽ የስቶክሆልም ከንቲባ ነው። ከንቲባው ዛሬ ከኛ ጋር ነው። መልካም አዲስ ዓመት እንዲያከብር እናመሰግናለን አንደሽ። ታክ ሶ mycket አንደሽ፣ የምንጊዜም ደጋፊያችን ከልብ እናመሰግናለን። በመቀጠል አሌክሳንድራ ቮልከር። አሌክሳንድራ እንደሚታወቀው የኢትዮጵያ ጉዳይ ብላ በስዊድን ፓርላማ በየጊዜው የምትናገር የምትከራከርልን ነች። እሷንም ከልብ እናመሰግናለን። አሌክሳንድራ የፓርላማ አባል እናመሰግናለን። አሌክሳንድራ ሞራል አንዴ በመቀጠል አሁን የተቀላቀለን ማርኮስ የስዊድን ፓርላማ አባል ሞራል እንግዲህ ድል መድብ በሉት እስኪ። ኧረ እናጨብጭብ። ታክ ከልብ እናመሰግናለን። ቪትሩር ቪሴስ የን ማርኮስ ኢንተባራት ዲዳ እንዲሁ አቶ አህመድ ለጋዜጠኛ መሳይ መኮንን የተዘጋጀውን ከልብ እናመሰግናለን፣ እናከብራለን። እናመሰግናለን አህመድ። በመጨረሻም ይሄ ፕሮግራም እንዲመስል ላደረገው ለአህመድ ለራሱ እናመሰግናለን። መሳይ መኮንን ወደ ቦታው እንሸኘዋለን። እናመሰግናለን። ኧረ እናጨብጭብ። ኧረ አህመድ 32 ዓመት ያለምንም መቆራረጥ እንግዶቻችንን እንሸኛቸዋለን። ታክ ሶ mycket እንላለን። ኦኬ የሰራሁት ነገር ያው ትልቅ የሆነ ፈጠራ አይደለም። ላይክ ሁል ጊዜ ይሄንን በዓል በምናከብርበት ጊዜ ልጆቻችን አንዳንድ አክቲቪቲዎች ላይ ብዙ አይሳተፉም እና ያንን ከማየት እስቲ ቆይ የሆነ ነገር እንደው ደስ የሚላቸውን ነገር ላድርግ ከሚል አንፃር ነው የሰራሁት። እንደ ሰረገላ ነው፣ ላይክ እንደ ባግ ከሳይክል ጋር ከኋላ ቀጥሎ የሚኬድ ነው። ሰረገላ ነው፣ ላይክ ባግ እንደሚባለው ነገር ነው። ልጄ በጣም ወደዋለች። በጣም ደስ ብሏት ነው ሽር ስትልበት የነበረው። እናመሰግናለን ሞራል። በማስቀጠል ሬዲዮን 32ኛ ዓመትን ምክንያት በማድረግ ይህን ጠንካራ ወንድማችንን አህመድ አሊን ላመሰግነው እወዳለሁ። ሬዲዮን እስከዛሬ ድረስ ቀጥ ብሎ እንዲሄድ ያደረገው በእርሱና በጓደኞቹ ጥረት በመሆኑ ሁላችንም እንግዲህ 32 ዓመት ሙሉ አብረነው አለን። እጅግ በጣም የሚያኮራ ስራ ነው። ዛሬ ደግሞ ልዩ የሚያደርገው የኢትዮጵያን አዲስ ዓመት ምክንያት በማድረግ ኢትዮጵያኖች አገራችንን የምንወድ ሁላችንም ከያለንበት ተሰባስበን በአማረ ድንቅ በሆነ የባህል ልብሳችን ተጊጠን እዚህ አዳራሽ ውስጥ ተገኝተናልና ብዙ የተዘጋጀውበት ነገር የለም፣ ግን
ስለ ኢትዮጵያዊነት አንድ ነገር ማለት እወዳለሁ። ከፌስቡኬ ሰሞኑን ያጋራሁትን አንዲት ስነ ግጥም አቀርብላችኋለሁ። ማህተቤ ማንነቴ እጹብ ድርሳኔ ረቂቅ ማዕረጌ የኮራ ኢትዮጵያዊ ኩናት እምዬ ሀገሬ የነፍሴ ሙሽራ ስሟ ታሪኬ ነው እጅግ ያኮራኛል በስሟ ስጠራ ስምሽ ነው ታሪኬ የክሬ ማህተብ መለያው ክታቤ የተጋመድንበት እስትንፋስ እርሁሽ ቀልብሽና ቀልቤ ከልቤ ማጠፊ ዳና ጥላዬ ነሽ ሁሌም ከሐሳቤ የነፍሴ ማደሪያ በሰማያዊ ጸጋ ክታቤ የጠበቀ ኢትዮጵያዊነት ነው ማንም የማይረታው ሚስጥሩ የረቀቀ ኢትዮጵያዊነት ነው ማንም የማይረታው ሚስጥሩ የረቀቀ ከኤፌሶን ወንዝ ጨልፎ ከገነት ውሃ ምንጭ ፈንጥቆ የጸደቀ ከቅዱሳን መሬት ከአስራት ምድሯ አፈሯ እትብቴ ተቋጥሮ በቅዱስ ያሬድ ዜማ በወረብ ባቋቋም በማህሌት ቅዳሴ ነፍሴ ተሞሽሮ መልከ አዳም ጸዳሌ እንደ ፀሐይ ፈክቷል በገጼ ላይ አምሮ እኔ ኢትዮጵያዊት እንደ ዘር ምንጅላቴ መልኬ የጠይም ዳማ የኖህ ቃል ኪዳን ነው ልዩ ምልክቴ የነፍሴ ላይ አርማ ቀስተ ደመና ነው ሚስጥረ ሥላሴን የለበስኩት ሸማ በስምሽ ልጠራ እምዬ ኢትዮጵያ አንቺ ነሽ ኩራቴ ያንቺው ልጅ ስባል ነው የሚረቅ እትምቴ እንኳን ምድራዊና ዘላለማዊ ነው የነፍስ ርስቴ እኔ ኢትዮጵያዊት የአብራክሽ ክፋይ ነኝ የስስት ልጅሽ ተቅበዝብዤ እንዳልቀር እናቴ ጦቢያ መርቅኝ ባክሽ በማይነጥፍ ቃል ኪዳን አንዴ ታስሮ ጠቋል በማምላክ መቀነት ነፍሴ ከነፍስሽ አመሰግናለሁ መልካም በዓል እስኪ ሁላችንም አንዴ እኔ ኢትዮጵያዊ ነኝ እንበል እኔ ኢትዮጵያዊ ነኝ እናመሰግናለን ስፖርት ማህበር ብዙ ወጣቶችን በማሰባሰብ የተለያዩ አውሮፓ ሀገር በመሄድ እዚህም ሀገር በሳምንት ሁለቴ አንድ እየተሰባሰብን ወጣቶች ኢትዮጵያኖች ሌላ ቦታ ከመዋል ወደ ጥሩ ቦታ አንድነታችንን አጠናክረን መልካም ቦታ ላይ እንድንውል የሚያነዱ ብዙ ነገሮችን እየሰራን ነው። ብዙ ተግዳሮቶች ነበሩ። በጣም ብዙ ነገሮች አሳልፈናል። ከዛ ሁሉ ብዙ ስፖንሰሮች ቢኖሩንም በጣም ብዙ የተደረገልን በግለሰብም በድርጅት ቢኖርም ላቅ ያለ ምስጋና በጣም ልናቀርብ የምንፈልገው በኢትዮ ስፖርት ማህበር እንደ ተወካይነቴ ለኢትዮጵያ ሬዲዮ በጣም ምስጋናችን እናቀርባለን። አንዴ ሞቅ ያለ እባካችሁ ሞራል ስጡልን ለኢትዮጵያ ሬዲዮ። ከዛ በተረፈ የተለያዩ ቦታዎች ላይ እንሄዳለን። ከዚህ በኋላ ደግሞ የተለያዩ ነገሮችን እየወከልን ኢትዮጵያዊነታችንን ከፍ እናደርጋለን። ወጣቶች አሉ እዛ ጋር ሁላችንም መገኘት አልቻልንም፣ ግን የተገኙትም ያው እዛ ጋር አሉ። ሁላችንም አላችሁ ወይ? ቴንክ ዩ እናመሰግናለን። እግዚአብሔር ያክብርልን። ድጋሚ እጅግ ላቅ ያለ ምስጋና ለኢትዮጵያ ሬዲዮ። እንኳን አደረሳችሁ ድጋሚ። አህመድን ለማመስገን ነው እዚህ ላይ የወጣሁት። አህመድ እኛ የራሳችንን ህይወት 33 ዓመት ስንሮጥ ስንነሳ ራሳችንን ስናስተካክል ስንሮጥ አህመድ ግን ኢትዮጵያን ተሸክሟት ነበረ። ይሄ ትክክል ነው። ንገራችሁ አጨብጭቡ እስቲ አንድ ጊዜ ለአህመድ። በጣም አመሰግናለሁ አህመድ። እድሜና ጤና ይስጥህ። እስከ መጨረሻው ድረስ ይዘህን ሀገራችን ትገባለህ ብዬ ተስፋ አደርጋለሁ። እሺ
እሺ እናመሰግናለን ወይዘሮ በላይነሽን። በነገራችን ላይ የኢትዮጵያ ድምፅ ራዲዮ የሚሰራቸው ዘርፈ ብዙ ስራዎች አሉ። ለምሳሌ የኢትዮጵያ ድምፅ ራዲዮ በስዊድን የሚገኙ የአማርኛ ተናጋሪ ኢትዮጵያውያንን በመረጃ እጦት እንዳይሰቃዩ ሁሌ በየሳምንቱ በእሁድ እሁድ በቀጥታ ስርጭት ያስተላልፋል። ሁለተኛው የባህል ነው። ዛሬ የምናየው የኢትዮጵያ አዲስ ዓመት በዓል አንዱ የባህላችን መገለጫ ስለሆነ ይህንን ያደርጋል። በሶስተኛ ደረጃ ደግሞ ቅድም ወጥተው እንደተናገሩት የተለያዩ የሲቪል ማህበራትን በመደገፍ ባለው አቅም ማለት ነው፣ ይሄ ይሰመርበት፣ ባለው አቅም ከራሱ በጀት ቀንሶ እነዚህ አካላቶች የተሻለ ውጤት እንዲያመጡ በሀሳብም የተለያዩ ፕሮግራሞችን በማመቻቸትም እንዲሁም ደግሞ የራሱን ገንዘቦችን ስፖንሰር በማድረግ እንደዚህ ያደርጋል። ስለዚህ ይህ የምትደግፉት የኢትዮጵያ ድምፅ ራዲዮኑን ብቻ ሳይሆን ባህልንና አጠቃላይ የህብረተሰብን እንቅስቃሴ ነው። እነዚህ ነገሮች ደግሞ ለማድረግ የተለያዩ የገቢ ማሰባሰቢያ ፕሮግራሞች አሉ። ከነዚህ መካከል አንዱ የጨረታ ፕሮግራም ነው። አሁን እንግዲህ ጨረታው ይጀምራል። ይሄን ጨረታ ያው የአሁኑ ጨረታ ትንሽ ለየት ይላል። ስለዚህ ከዚህ ቀደም እንደተለመደው እንዴት ነው? አረ ትኩረት የለም፣ እየሰማን ነው አይደል? ከዚህ በፊት እንደሚታወቀው ይህን ጨረታ ለመክፈት በመጀመሪያ ደረጃ እስኪ ማን ነው የመጀመሪያውን ጨረታ የሚከፍትልን? አረ አዳምጡን። እንዴት ነው እናስጠጋው እንዴ? እስኪ ጨረታው ተጀምሯል። እንግዲህ ጨረታው ተጀምሯል። የመጀመሪያ ከፋች ማን ነው የሚሆነው? አረ እጅ ከነጦሩ ጋሻና ጦር የኢትዮጵያን አርበኞች ምልክት ማን ነው? አርበኛ ይሄንን የሚወስድ እናመሰግናለን። መሳይ ላይ እሺ፣ እናመሰግናለን። እሺ፣ ቴንክ ዩ እናመሰግናለን። ሞራል ለከፈቱልን አንድ ነገር የምናገረው ነገር አለ። የኢትዮጵያ ድምፅ ራዲዮ ቤትም ዓለም ካሉ ድርጅቶች ለ32 ዓመት ይህንን ህዝብ ሲያገለግል ኖሯል። ስለዚህ እኔ ልናገር የፈለኩት ምንድነው፣ ልንረዳ ይገባል እና እዚህ የተገኘነው ሰዎች የራሳችን ጉዳይ እንደሆነ ተረድታችሁ ለዚህ ኮሚኒቲ ይህን የሚያህል የሚያገለግል ድርጅት ልንረዳ ይገባል ብዬ ስለማምን፣ ስለዚህ ሁላችንም በዚህ ጉዳይ እንድተባበሩ ጠይቃለሁ። አመሰግናለሁ። እሺ፣ እናመሰግናለን። Och det kommer startas en dansstudio där gympa och dans med Habesha Music kommer startas. Det är planerat att börja i slutet av september. Så kom och dansa, träna med Habesha Music. Det kommer vara rörelse, det kommer vara gemenskap, det kommer vara träning på alla nivåer. Om ni hade kul idag och dansa så kommer ni ha kul på den nya dansstudion som Waila Kultur och Hälsa kommer börja. Tid och plats kommer meddelas alldeles strax. ሰማይ ላይ ባንዲራሽን አይቶ ስሜ ሲጠራ ማዝም ይላል ሰምቶ ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማዝም ይላል ሰምቶ የኢትዮጵያ ድምፅ ራዲዮ ያዘጋጀውን ስጦታ በስራ አስኪያጁ አህመድ አሊ ስጦታውን ያበረክትልናል። እንግዲህ ወደ ስጦታው
ይከፈት። አዎ እሱ ራሱ ማለት ነው። ልጆች ሞራል የለም እንዴ? ምንድነው? ይከፈት የለም እንዴ? ይከፈት። ኦኬ ይከፈት ማየት እንፈልጋለን። ምንድነው? ይከፈት። ስቶክሆልም ትላለች። እንግዲህ የስቶክሆልም ማስታወሻ እንደመሆኗ ለከተማችን አርማና ለከንቲባው ጽሕፈት ቤት ያለ ይመስለኛል። እዚህ ጋር በጣም ደስ የሚል ነገር ነው። እንግዲህ እችን ባየ ቁጥር ሁሌም ታስታውሰናለህ ብለን እናስባለን። እናመሰግናለን። ጽዋህን ስታነሳ ዋንጫ ሰዓትና የከተማዋ ምስል ያለበትን ጀርባ እንድታስታውሳል። እሺ፣ በዚሁ የኬክ ቆረሳችን ነው የምንሄደው። በዚሁ እንቀጥላለን። እንግዲህ ህዝብን ነካ ኃይልን የነካ ግጠማለኝ ዳንቺ ግጠማለ ሀየ ሀገር ስምሽ ከፍ አይጠፋም ጨርሶ ከመላሴ ላይ ተነግሶ 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 ጀናሞራ ሞላ አጅሬ ጀኖራ ሀይዳበር ስፍራው የጀግኖቹ በላ የከበረው ስሜን ኩነት ማንነቴን አስከብሮልኛል ጎንደር ኢትዮጵያዊነቴን ወራ ብቻ አይደለም ተረትም አይደለም እንደ ጎንደር ሆኖ ዘንድሮ የተገኘ የለም ሀገርና ወገን ለምለቱ ለቅማሪ ዘርቀና ማይለየ ጎንደር ልክ እንደ ፈጣሪ ከመላሴ ተጉ እውነት ነው በጭራሽ ጎንደር ላይ ተወልዶ የለም አገር አፍራሽ ማተከልን አያሸዋል ወልቃይት ጠገዴ የተወለድኩባት ሀገሬ ሀገሬ የአማራ ስለው ጥንቱም ፈረዳለ የኢትዮጵያዊነትን ጥግ የተላበሰው ከማይዘመን እንደ ዘመኑ ሰው ልክ እንደ በፊቱ እንደ ካሳ ዘመን ሁሉም ሰው ጀምሯል በአዲስ ሀገር ማመን ደሞ ለምን ግለጆቹ ዘመን ትንሹ ትልቁ ጀምሮ በኢትዮጵያ ማመን ይህም በዓመቱ ልድ ያውም በዓመት ዘመን ሁሉም ሰው ጀምሯል በአዲስ ሀገር ማመን ተመስገን አምላኬ ይህም በዓመት ዘመን ትንሹ ትልቁ ጀምሯል በአዲስ ሀገር ማመን ጀምሯል ወገኔ በአዲስ ሀገር
የተከበራችሁ በስዊድን ነዋሪ የሆናችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን ወገኖቼ፣ የተከበራችሁ በዚህ በዓል በእንግድነት የተገኛችሁ የስዊድን
ከፍተኛ ባለስልጣናትና ዜጎች፣ ከሁሉ አስቀድሜ በዚህ የኢትዮጵያን 2018 አዲስ ዓመትና በስዊድን የኢትዮጵያ ድምፅ ራዲዮ ጣቢያ የተመሰረተበትን 32ኛ ዓመት ለማክበር በተዘጋጀ ታላቅ ፕሮግራም አጭር መልእክት እንዳስተላልፍ ለተሰጠኝ ዕድል እጅግ አመሰግናለሁ። ከዚያም በመቀጠል በዓሉን ለማክበር ለተገኛችሁት በአጠቃላይም በስዊድን በኢትዮጵያና በመላው ዓለም የምትኖሩ ወገኖቼ ሁሉ እንኳን ለ2018 አደረሳችሁ። አዲሱም ዓመት የሰላም የጤንነትና የስኬት ዓመት እንዲሆንላችሁ በማለት መልካም ምኞቴን እገልጻለሁ። በአዲሱ ዓመትም ሀገራችን ኢትዮጵያ አሁን ከምትገኝበት የጦርነትና የጥፋት አደጋ ወጥታ የሕዝባችን ስደት፣ እልቂት እና መከራ ተወግዶ ሰላምና ፍትህ ሰፍኖ ሁላችንም በፍቅር በአንድነትና በሰላም ቀጣዩን 2019 ዓመተ ምህረት በሀገራችን ኢትዮጵያ ለማክበር ልዑል እግዚአብሔር እንዲያበቃን ምኞቴ ነው። በስዊድን ለምትኖሩ ወገኖቻችንና ለመላው ኢትዮጵያውያን በስዊድን የኢትዮጵያ ድምፅ ራዲዮ ጣቢያ ለተመሰረተበት 32ኛ ዓመት እንኳን አደረሳችሁ። ይህን ፕሮግራም ያዘጋጁት እና ሀገራቸውን በተመለከተ ከፍተኛ ስራዎችን በመስራት ለሚታወቁት የሬዲዮ ጣቢያው መስራች ለአቶ አህመድ አሊና ለስራ ባልደረቦቻቸውም በዚሁ አጋጣሚ ከፍተኛ ምስጋና ማቅረብ እወዳለሁ። ይህ ዕለት ለዚህ ለሁላችንም ድምፅ ለሆነው የሬዲዮ ጣቢያ ያለንን ድጋፍና አድናቆት የምናድስበትና በተጨባጭም ድጋፋችንን የምንሰጥበት መሆኑን በማስታወስ መልእክቴን አጠቃልላለሁ። በከፍተኛ አክብሮት ብርሃነ መስቀል ነጋ ከዋሽንግተን ዲሲ ዩናይትድ ስቴትስ። እንኳንም ለ2018 የኢትዮጵያን አዲሱ ዓመት አደረሳችሁ አደረሰን። በመላው ዓለም ለምትገኙ ኢትዮጵያና ትውልድ ኢትዮጵያኖች በተለይም በስዊድን ስቶክሆልምና አካባቢው ላላችሁ ወገኖቼ እንኳንም አደረሳችሁ ላለው። በማስከተልም ቀጣዩ ዓመት የሰላም፣ የፍቅር፣ የአንድነት፣ የመተሳሰብ ዘመን እንዲሆንልን እየተመኘው በሀገራችን የሚስተዋለውን ረሃብ፣ መከራ፣ ርዛት፣ ችግር፣ ጦርነት፣ ስደት በ2018 የሚወገድበት ዘመንን እንዲሆንልን እመኛለሁ። በተለይም ታዲያ ለዚህ ትግል ወይም የተቃናች ሀገር ኢትዮጵያ ትኖረን ዘንድ የበኩላቸውን ጥረት ከሚያደርጉት የመገናኛ አውታሮች አንዱ የሆነው የኢትዮጵያ ራዲዮ በስቶክሆልም የሚገኘው ትልቅ አስተዋጽኦ አበርክተዋል። በዘንድሮ ዓመት 32ኛ ዓመቱን ለማክበር በመዘጋጀቱ እጅግ በጣም ደስ ብሎኛል። የሙያ ባልደረባችንና ጓደኛችን የሬዲዮ ጣቢያ መስራችና አዘጋጅ የሆነው ወንድማችን አህመድ አሊ ከልብ አመሰግናለሁ። አንተ እየሰራ ያለው አስተዋጽኦ በእውነቱ እጅግ ለሌሎችም የመገናኛ አውታሮች በሚዲያ ላይ ለሚሰሩ ትልቅ አርአያነት ያለው ተግባር ነው። ኢትዮጵያኖች ብዙ ጊዜ የጀመርናቸው ያቀርናቸው ነገሮች ብዙም አይዘልቁም። 32 ድፍን ዓመታትን በኢትዮጵያ ጉዳይ ላይ ሲሰራ የቆየው የኢትዮጵያን ራዲዮ በስቶክሆልም ትልቅ አስተዋጽኦ ለሀገርም ለሕዝብም አበርክቷልና አሁንም ቀጣይ ስራው የተሻለ እንደሚሆን ተስፋ አደርጋለሁ። ሀገራችን ኢትዮጵያም ከዚህ
ካለችበት ስቃይና መከራ ወጥታ ሁላችንም ደግሞ በሀገራችን ቀጣውን ዓመት 2019ን በሀገራችን እንድናከብር እግዚአብሔር ይርዳን እያልኩ ለ32ኛ ዓመት በዓላችሁ በመድረሳችሁ ደስታዬን ከዚህ ካለሁበት እንግሊዝ የማስተላልፈው እኔ ዘውዱ መንግስቴ ነኝ ከዘውዱ ሾው ሚዲያ። አመሰግናለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ኢትዮጵያውያን ትውልደ ኢትዮጵያውያን በዛሬው ዕለት ደግሞ ይህንን የኢትዮጵያን አዲስ ዓመትና የአዲስ ድምፅ ሬዲዮን 32ኛ ዓመት ልታከብሩ የመጣችሁ ክቡራን እንግዶች ጠቅላላ ለሁላችሁም እንኳን ለኢትዮጵያ 2018 ዓመተ ምህረት አደረሳችሁ። እንደዚሁም ደግሞ የኢትዮጵያ ድምፅ ሬዲዮ አዘጋጆች፣ ሰራተኞች፣ አባላት፣ ደጋፊዎች ጠቅላላ እንኳንም ለ32ኛው ዓመት አደረሳችሁ። እንግዲህ 32 ዓመት ቀላል አይደለም። አንድ ተቋም ተገንብቶ ጸንቶ 32 ዓመት ሙሉ መቆየት ያውም የሚዲያ ተቋም ለኢትዮጵያ የማይታሰብ ነው። የማይታይና የማይገመት ነገር ነው በእናንተ የታየው። በተለይም ደግሞ ሙያ ውስጥ እንዳለን እንደኛ ስናየው ምን ያህል ከባድ ሊሆን እንደሚችል፣ ምን ያህል ፈታኝ ሊሆን እንደሚችል መገመት አያዳግትም። ነገር ግን እናንተ ጸንታችሁ ባለው ነገር ሁሉ የመጣባቸውን ፈተና መክታችሁ ከምንም በላይ አገልግሎታችሁ ሳታቋርጡ 32 ዓመት ስለዘለቃችሁ እንኳን ደስ ያላችሁ። ሁላችንም እንኳን ደስ አለን። እኛም በእናንተ ሁላችንም በእናንተ እንኮራለን። እንግዲህ ለዚህ ጽናት ያበቃችሁን ነገር እናንተ ታውቁታላችሁ። በሚቀጥለውም ዓመት እንደዚሁ ጸንታችሁ ደግሞ ለ33ኛው ዓመታችሁ አገልግሎታችሁ እንደቀጠለ እንድትቆዩ ከወዲሁ ሁላችንም ተስፋ እናደርጋለን፣ እንጸልያለን። ያ እዚህ ያደረሳችሁ ጽናት፣ እዚህ ያደረሳችሁ ቆራጥነት፣ አገልግሎት፣ ትዕግስት ሁሉም ከእናንተ ጋር እንዲቆይ ከእናንተ ጋር እንዲዘልቅ ከልቤ እመኛለሁ። ከምንም በላይ ደግሞ እንደዚህ ኢትዮጵያውያንን አሰባስባችሁ አዲስን ዓመት ለማክበር አድዋን ለማክበር የኢትዮጵያን እሴት ማህበረሰባችን በየሀገሩ በያለበት ሁሉ እንዳይረሳው በሚደረገው ትግል እናንተም የራሳችሁን አስተዋጽኦ በየጊዜው ስለምታደርጉ እንደ አንድ ኢትዮጵያዊ ዜጋ ላመሰግናችሁ እወዳለሁ። ከምንም በላይ ደግሞ ሰርቶ ማሳየት ጸንቶ ማሳየት ከምንም በላይ ለኢትዮጵያውያን በጣም አስፈላጊ ነው እና መቻቻል፣ አንድ ላይ መሆን፣ መግባባት የሚያጋጩ ነገር እንኳን ቢሆን ጸንቶ ወደፊት መሄድን ከእናንተ ተምረናል። ይህንኑ ጽናታችሁን ይህንኑ ፍቅራችሁንና ትግላችሁን ፈጣሪ ያጽናላችሁ ነው የምለው። እንግዲህ እዛ ያለ ማህበረሰብ እዚህ ያላችሁ ሁላችሁ ደግሞ ሁልጊዜ ከእናንተ ከጎን ባትሆኑ ኖሮ እንደ ከተማ ነው አብራችሁ የምትቆዩት። እንደ ስዊድን ከተማ አብራችሁ ነው ቆይታችሁ ዘልቃችሁ እዚያ ያቆያችኋቸው እና የእናንተም አስተዋጽኦ ከፍተኛ ስለሆነ በወዲሁ ላመሰግናችሁ እወዳለሁ። ሁልጊዜም ድጋፋችሁን አለው ባይነታችሁን ከእናንተ እንዳይርቅ እለምናለሁ። እናንተ ብትሸሹ እናንተ አይ ብላችሁ ተስፋ ብትቆርጥባቸው ኖሮ አገልግሎታቸው አይቀጥልም ነበር። ስለዚህ የእናንተ ከኋላ ሆኖ ድጋፍ መሆን፣ ቀጥሉ፣ በርቱ ማለት በየጊዜው በትንሹ በትልቁ ከፍም ዝቅም ስንል ስሜታዊ ሆኖ ካለመራቅ በጽናት ከመደገፍ የመጣ የትግል ውጤት ነው። ስለዚህ 32ኛው ዓመት የኢትዮጵያ ድምፅ ሬዲዮ ሲከበር የሚከበረው በስዊድን ያለ ኢትዮጵያዊ ጠቅላላ ትውልደ ኢትዮጵያዊ ነው እንጂ ድርጅቱ ብቻ አይደለም። የድርጅቱ ሰራተኞች ከእናንተ ጋር ስለሚሰሩ ነው። በእርግጥ የነሱ ጽናት የነሱ አገልግሎት ወሳኝነት አለው። በተለይ አመራሩ ላይ ያላችሁት ሰዎች በጣም ልትመሰገኑ ይገባቸዋል። ጋዜጠኛና የሰብአዊ መብት ተሟጋች አህመድ አሊ በዚህ ጉዳይ ላይ ከፍተኛው ድርሻ ያንተ እንዳለበት ዓለም የሚያውቀው ነገር ነው። ቢሆንም ደግሞ ማስተባበር እንደዚሁም ከሌላው ማህበረሰብ ጋር እዛው ካሉት ከሚሰሩትም ከሀገሩ ሕዝብ ጋር በሰላም መኖር፣ በፍቅር መኖር፣ ወደፊት መጽናት፣ ማህበረሰቡ ደግሞ ቀጥሉ ብሎ እናንተን መደገፍ ለሁላችንም ነው ምሳሌ ሆናችሁት። ይህንን ነው አስተባብራችሁ ዛሬ 32ኛ ዓመታችሁን እያከበራችሁ ያላችሁት። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። እንግዲህ 2018ን ለሀገራችን ኢትዮጵያ ስንመኘው ደግሞ እንግዲህ ብዙ ነው፣ ብዙ መከራ፣ ብዙ ሀዘን፣ ብዙ ጉስቁልና እንዳለብን ይታወቃል። ከተቀመጥንበት የሀዘን ፍራሽ መቼ እንደምንነሳ አናውቀው። ስለዚህ ምናልባት 2018 ዓመት እንደ ፈጣሪ ፈቃድ በእግዚአብሔር ጣልቃ ገብነት ከዚህ ከሀዘን ፍራሻችን የምንነሳበት ወገኖቻችን በየሜዳው ላይ ወድቀው ያሉት በስደት ላይ ሀገር አልባ ሆነው ተጥለው ኢትዮጵያዊ አይደላችሁም ዜጋ አይደላችሁም
ተብለው በየቦታቸው ከቀያቸው ተጥለው በየአካባቢ በየጎዳና የወደቁትን ታውቋቸዋላችሁ። እናንተም እኛም እናውቋቸዋለን። እነሱ የሚነሱበት የሚታሰቡበት በዛ ቦታ ላይ በየጎዳናው ላይ የሚያድጉ ህፃናት አገር ኖሯቸው ተነስተው እንደ ማንኛውም ዜጋ የሚከበሩበት ዘመን፣ በድሮን የሚጨፈጨፈው ማህበረሰባችን እረፍት የሚያገኝበት፣ በየአቅጣጫው የሚሞተው የሚፈናቀለው፣ በረሃቡም በችግሩም በጦርነቱም በእገታውም መከራውን እየበላ ያለው የኢትዮጵያ ህዝብ እረፍት የሚያገኝበት እንደ ሌላው ዜጋ እፎይ የሚልበት ዘመን እንዲሆንልን እንመኛለን። ከምንም በላይ በዚህ ዘመን ብዙ ሰዎች ችላ ያሉትን የነፃነት፣ የእኩልነት፣ የኢትዮጵያዊነት የሰው ልጅን ክብር አንስተው ጥቂትም ሆነው አንስተው ስለ ጮሁ ብቻ ከነበሩበት ትላልቅ ቦታ የአገልግሎት ቦታ በጣም በተዋረደ ሁኔታ ተነስተው በየእስር ቤቱ የወደቁ ምሁራን፣ ጋዜጠኞች፣ መምህራን፣ ፕሮፌሰሮች ለኢትዮጵያ ነገ ትልቅ አስተዋጽኦ ሊፈጥሩ የሚችሉ ትልቅ አስተዋጽኦ ሊያደርጉ ሊያገለግሉ የሚችሉ በየእስር ቤቱ ተከርችመው እንዳሉ ከዛም በላይ በህመምና በስቃይ እንዳሉ ሁላችንም እናውቀው ነው። በቅርቡ ለምሳሌ ቺን ሰሞን የደረሰን ዜና አቶ ክርስቲያን ታደለ ለሌላ ቀዶ ጥገና ሕክምና መዳረጉን እና እሱም ደግሞ ሳይድን ተመልሶ ወደ እስር ቤት መወርወሩን ሁሉ ሰምተናል። ይሄንን ነገር በኢትዮጵያ ምድር ላይ እንደዚህ አይነት ግፍ እንደዚህ አይነት ስቃይ ስለተጠየቀ ብቻ እኩልነት ስለተጠየቀ የዜጋ መብት ስለተጠየቀ እንደዚህ አይነት ዋጋ የሚከፈልበት ዘመን አይተን አናውቅም። ሆኖም ግን በየትኛውም ዓለም ላይ ያለ ኢትዮጵያዊ ደግሞ ይህንን ዋጋ እንዲሰጠው ነው ከምንም በላይ ያደራምለው። ሰዎች ከፓርላማ አባልነት ከትልቅ ቤት ወይም በትላልቅ ቦታ ላይ የሚውሉ ሰዎች በዚህ ደረጃ ተዋርደው የወደቁለት ለተራ ነገር እንዳልሆነ ለማሳሰብ እወዳለሁ። የሰው ልጅ ክቡር ስለሆነ ለዛ ለሰው ልጅ ክቡር ወይም ብዙ ዘመን ላስቆጠረችው ትልቅ ለነበረችው ሀገራችን ሲባል እንደዚህ አይነት ዋጋ ሲከፈል እኛ ትናንሿን ነገር መክፈል እያቃተን ወደኋላ እንዳንቀር አደራ እላለሁ። ስለዚህ በዛሬው ዕለት ብዙ ዝግጅቶች አሏችሁ፣ ብዙ እንግዶች አሏችሁ። በዚህ አጋጣሚ የፓርላማ አባላቶች በስዊድን ያሉ የፓርላማ አባላቶች ለእኛ ድምፅ ሆነዋል። እንደ አንድ ጋዜጠኛ እንደ አንድ ግለሰብ ብቻ አይደለም፣ ድምፃችንን ለዓለም ሕዝብ አሰሙልን እያለ ለሚጠይቀው እጅግ እልፍ ለሆነው ማህበረሰብ ሁሉ ስለሆነ ድምፅ የሆኑት በዛ እልፍ በሆነው ቁጥር ሁሉ ነው ላመሰግናቸው የምወደው። ምስጋናውን እንድታቀርቡልኝ አደራ እላለሁ። እንግዲህ ብዙ እንግዶች ንግግር ያቀርባሉ። ባልደረባችን ጋዜጠኛ መሳይ መኮንንም እዛ እንዳለ አውቃለሁ። ሰፋ ያለ ዝግጅት እንደሚኖራችሁ፣ ጥሩ ዝግጅት እንደሚኖራችሁ ተስፋ አረጋለሁ። ስለዚህ እኔ አላረዝምም፣ በዚሁ ባጭሩ ልሰናበታችሁ። ነገር ግን ቀኑ ፍጹም ፍቅርና የፍጹም ሰላም የፍጹም አንድነትና ከዛም በላይ ደግሞ በአንድነት ክንዳችንን የምናበረታበት ሀገራችንና ህዝባችን ነፃ የምናወጣበት እጅግ የተቀደሰ ቀን እንዲሆን ከወዲሁ እመኛለሁ። መታሰቢያ ቀጸላ ነኝ። ሰላም ሁኑ። መልካም በዓል፣ መልካም አዲስ ዓመት።